ሀይሚቲ እንግዲህ ያዝልቅላችሁ ብላ በመገረም ያው ሸርታለች ማለት ነው። ብሩኬ እንግዲህ ያው ያኔ ባይዘው እዚህ ጋር ስራ ነው ምናምን ለምትሉ እህቶቼ ስራ ነው፣ ግን ከጠዋት ጀምሮ እኔ እንጃ ውሃ ነው የሆንኩት። ለምን ዋሻችኋለሁ? ውሃ ነው የሆንኩት። ብሩኬ ቢያንስ እንደዛ ስናሽቃብጥ ያን ሁሉ ቪዲዮ መቼም ሜንሽን እያደረግን ነው እንደ ልባቸውን ትርክክል አድርግ ብሎ ነው ከመጣው። ስብሃን አላህ እና በጣም ብዙ ሰው ነው ያዘነበት። ሴቱም ወንዱ በጣም እላፊ ቃል ራሱ ግድ ነው የፈለገ ቢሉት ዛሬ ላይ ማለት ነው። ለምን በዚህ ልክ ሰው መናቅ ተገቢ አይደለም። ይሄ ሪስፔክት አይደለም፣ ሪሊውን ነው። እና ከምር እኔ ጠዋት ስሰራ ትዝ ይላቸዋል ብሩኬ ያኔ ብሩክ ላይ ለምን ዋሻቸዋለሁ? ያው ለብሩኬም ትልቅ ሪስፔክት ሀይሚትዬ ማይ ስዊትም ስለምወዳት ነው እንጂ የምጠራጠረው ነገር አለ። እንደ ቀልድ ማወራውን እየሰማችሁ ነው። ፍልፍል አስወጥ ላይክ እላለሁ። ለምን የሆነ 100% ብሩክን እኔ አላምነውም። በቃ ቆይቻለሁ። ሪሊውን ነው የምነግራችሁ ኦፕን ሆኜ ያው ካወራሁት ማለት ነው። እና በዛሬው ዕለት ግን ያደረገው በጣም ነው ልባችንን የሰበረው ማለት ነው። ለኦዲየንስ ይሄ አይገባውም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም። እንግዲህ ቀኑ ሙሉ እንደዛ ስንስቅ እንደዛ ከጠዋት ጀምሮ ከምኝታችን ጀምሮ በሀይሚዬ በጣም ተደስተናል። በጣም ደስ ብሎናል። ከምር ነው። እና ባልጠበቅ ነው ማለት ነው። ባላሰብ ነው እንዴ የሆነ በቃ ሙሽራ የቀረ እንዴት ነው? ከምር ባልጠበቅ ነው። እኔ ብሩክ ቤት ሲለቀቅ ውዶቼ ማለት ነው እኔ አይኔ ፈጦ ነው የቀረው። ወላሂ አሁን እየገረመኝ ነው ሁኔታው ማለት ነው። እና በዚህ ልክ ለኦዲየንስ በፍጹም አይገባውም ብሩኬ ማለት ነው። ሌላው ደግሞ በኢንስታግራም ገጽ ላይ ያው ሁሌ ነው ባይዛዊ ሶስና እንትን የምትሄደው ማለት ነው። ጭፈራ ቤት ሁሌ ነው። ሪሊዮን ነው በኢንስታግራም ገጽ ላይ እሱ መብቷ ነው። ግን እዛ ላይም ላይክ አድርጓል። እንግዲህ ያው እሱ ያኔ አንዳንዴ እነ ሀብ እነ መለኛው ለምን ይሄ ወጣትነት ጊዜ ያለበት ግዴታ ብሩክ ሰው ያስፈልገዋል። ይሄ ቤተሰብ ትንሽ ቆንጠጥ ነገር ያስፈልገዋል። ለምን ብሩክ አዋቂ ነው። ብሩክ በተግባር ሰው ነው ስንል ዛሬ አየ ነው ያገኘውን ሁሉ መሳም ማለት ራሱ እንዴት ነው? አይቀፍም? ሪሊውን ለምን ከሱ አይጠበቅም? አንዳንዴ ወዶቼ የሆነ ነገር ስንናገር እከሌም አትበሉ። ለምን ከብሩክ የማይጠበቅ ነው። የተለያየ ሴቶች መሳም በፍጹም አይጠበቅም። የሆነ ሪስፔክት ባለው አንድ ሰው ሲናገር እንዳይከፋችሁ። ገባችሁ? ሁለተኛ ነገር ደግሞ ዛሬ ላይ የብሩክ ደጋፊ ናት የምትለው በዛሬው ላይ በጣም ልብ ነው የሚሰብረው ሰው እስከሆነች ድረስ። ለምን የሰው ደስታ የማያስደስተው ሴጣን ብቻ ነው። እና ብሩክ ያደረገው ነገር ሪስፔክት የለውም ለኦዲየንስ። ሌላው ደግሞ ብሩኬ አንድ ማስተላለፈው መልእክት ማለት ነው። ፎር ኤግዛምፕል አብርሽ ማለት ያው እናንተንም ያወቅነው በአብርሽ ነው። አብርሽ መልካም ነገሮችን በብዛት አድርጎ አልፈዋል። የታመመ የረዳ ሰው ብዙ ነገሮችን ማለት ነው። ሪሊውን አባታችንን አምጥቶ አስታሞ ምናምን በጣም ነበር መከታተለው ማለት ነው። ግን ምን አለ በሆነ ሰዓት ላይ ዳኒና ማናት አያም ፎርጌት ጽጌ በዛ ጊዜ ብዙዎቹ ራቁት ማለት ነው። በጣም ማለት ነው ተስፋ ቆርጠው ማለት ነው። ከዛም በኋላ ዱባይ በሚሄድበት ሰዓት አብርሽ በጣም እይታ አለው። እንደውም እንደናንተ አይደለም እኮ እናንተ እንደዚህ አይነት ነገር ሰርታችሁ እንኳን 300 ሺህ አልታየም። እና አብርሽ በጣም ያው ሁላችሁንም ያሳደገ እናንተን የሚያወቅ ነው በአብርሽ ነው። እና ዱባይ በሄደበት ሰዓት ቻናሉ ምን እየሆነ ሄደ? እየቀዘቀዘ ሄደ። ኦዲየንሶች ሁሉ ተበታተኑ። አድናቂዎች ሁሉ ጠፉ። ሊቭ መግባት የለም። ገባችሁ? እና ጥቃቅን ዩቲዩበሮች ለፌመሶች ፓወር ናቸው። ሪቪው ነው የምነግራችሁ። ከዛን በቃ ቪዲዮ እየታየ አይደለም። ለምን በቃ ሚዲያው ጭር አለ። ሚዲያው ስለማን ነው የሚያወራው? ስለነጨረቃ፣ ሁላችንም ስለነጨረቃ። ለምን በቃ በጣም ኦዲየንስ ልብ እየሰበረ አስቸገረ ማለት ነው። ስራም ፕራንክም ቢሆን ለገንዘብም ቢሆን ጋላሪ ውስጥ የሚቀመጥ ቪዲዮ አይደለም። ያ ቪዲዮ ለኦዲየንስ ነው። ሰምታይምስ ኦዲየንስን መስት ሊስን ማዳመጥ ግድ ይላል ማለት ነው። ከዛን
ከዱባይ ሰርግ ብሎ ሲሄድ እይታው ቀዘቀዘ በጣም 500,000 መታየት ነበረበት 300,000 አልታየም። ሪቪውን ነው የምነግራችሁ። ሚዲያ ላይ ሆያ ሆይ ስለ አብርሽ ቆመ፣ ቀዘቀዘ። ከዛን አብርሽ ምን አለ? ፎቶ በእኔ የምትጠቀሙት አውርዱ ብሎ ተናገረ። እንደዛም ሆኖ እይታው አልጨመረም። ምን ማድረግ ጀመረ? ከነፂነት ከእሷ ጋር እንደ አዲስ ፕራንክ ጀመረ። እስካሁን ፕራንክ እንደምታዩት ፕራንክ ነው። ቤተሰብ ገብቶበት አባት ገብቶበት ሩታ ፕራንክ ነው፣ ግን ስቃይም ያለው ነው። እና አንዳንዴ ብሩኬ ቲንክ አድርግ። ዛሬ አሁን በለቀቅከው ቪዲዮ ሪሊዮ ነው የምነግርህ። ዛሬ የለቀቅከው 28 ሚኒትስ ይመስለኛል። አይ ቲንክ 28 ደቂቃ ወር 26 አያም ፎርጌት። ከምር ብሩኬ ለቆ እኔ እጄ ላይ ነው ያለው። 3 ደቂቃ ሳይሞላ ብዙ እንደኔ አይነት ጥቃቅን ዩቲዩበሮች ቪዲዮ እየለቀቁ ነው። ለምን? ቪዲዮን ሳያዩለት ማለት ነው። ቪዲዮን ሳያይ እኔ ራሴ አዘፈርስ ታይም ስኪፕ እያረኩ ነው። አታያረ እኔ ሸረትኩም አልመሰለኝም፣ አልሸረትኩም። እሷ ካለች አልሸረትም ሲጀመር። እና ቻናሉ ላይ ረቢ ነው የምላችሁ። እዛ ቆሜ 10 ደቂቃ እንደቆምኩ 4-5 ሰው ጓደኞቼ ቪዲዮ እየሰሩ እየለቀቁ ነው። ለምን? ቪዲዮን ሳያዩለት ማለት ነው። በዛ ታይም ምንድነው ቪዲዮ አጥጋቢ ሆኖ ካልታየ የሚቆጥረውም ይቀንሳል ማለት ነው። ኦዲየንስህንም እየሸሸክ ይሆናል። ላይክም እንደ ድሮ አይሆንም። ሌላው ደግሞ ላይክም ቪው ምንም ሳይሆን ጊዜው አይደለም። ሀይሚዬ ምንድን ነው ያለችው? እንዴ እኔ እንደም ላስደስትሽ ምናምን አልክ። በእርግጥ አንተ ነበርክ ልደቷን ፏ አድርገህ ሰርፕራይዝ ማድረግ የሚጠበቅብህ። ሪሊውን ነው የሆነ ኬክ አድርገ የሆነ ብቻ ያኔ ነገም ሊሆን ይችላል። ሀይሚዬ ቤት ውዶቼ፣ ግን እኛ በቪዲዮ ልክ ነው የምናሳየው። አሁን በዛሬው ዕለት ለሀይሚዬም አይገባትም። ሀይሚዬና አንተ ተመካክራችሁም ቢሆን ለኦዲየንስ አይገባውም። ባይዘው ውዶቼ፣ ብሩክ የሚያደርገው እኮ ከዚህ በፊት ከሶስና ጋር ባለ ሰዓት በሚመልበት ሰዓት የለም፣ በዛ ሰዓት የተናደደውን ነው አሁን እየተወጣ ነው። ግን ፕሮግራሙ አይደለም። ቢያንስ የመዳም ቅመሞችን እውነት ትወዳለህ? ውሸታም አትወድም። የመዳም ቅመሞችን ብትወድ ለኦዲየንሶችክ ብትወድ እዛ ለእኛ እኮ ዩቲዩባችን እየጨመረ ሰብስክራይብ ቪዋችን እየጨመረ ነው። ሪቪው ነው የምነግራችሁ። ግን ምንድነው ዩቲዩብ ያሌላቸው ምስኪኖች ለነሱ አታስብም? ቲክቶክ ላይ ላሉት ዛሬ ላይም እንታገስ። እስካሁን ታግሰናል። አንበሶች ናችሁ እኮ ትለያላችሁ። ሪቪው ነው። ሁላችንም አንደበታችንን አለያዝልን። መታገስ ግድ ነው። ሀይሚዬና ብሩክን እስከ መጨረሻ ማየት አለብን። ግን ቢኒያምም ሊቭ ገብቶ እያወራ ነው። ሊቭ ገብቶ የሚያወራው ምንድነው? ከአሁን በኋላ ያለው ነገር ሀይሚዬና ብሩኬ ምንድነው? ምንና ምን ናቸው? ያገኘውን ነው የሚስመው። እኔ በጣም ነው እኔ እንጃ፣ እኔ ልቤን የተሰበረው። እና ምንድነው ብሩኬ ኦዲየንሶችን ታባርራል። በዚህ ደረጃ ሰው መናቅ ተገቢ እንዳልሆነ ሪሊውን አንተ የሚከታተሉክ 180% ታላቆችክ ነን። እንደዚሁም ደግሞ ቲክቶክ ላይ በጣም ላንተ ያላቸው ክብርና እኔ ለመጀመሪያ ጊዜ ብሩኬ ሪሊውን እኔ ምንም ቪዲዮ ሲሰራ ይሄን ያክል ተናድጄበት አላውቅም። የዛሬው ግን በጣም ነው ልቤ ክው ያለው ስንጥቅ ያለው ማለት ነው። ሰውንስ እንደዚህ ምን መሰልክ? ሪሊውን ነው የምላችሁ። የሚያምረው ሰውነቱ ራሱ ስቅቅ ነው ያለው። ለምን? የመዳም ቅመሞችን ባጠሩ አይደለም ብሩኬ፣ ወደ ራስ ተመለስ። አሁንም ምችለኛ ሪሊውን እኔ እንጃ ወንድሞቹ መላይ በሉት። እና ቶታሊ እኔ በአጠቃላይ ሳስበው ወዶቼ ያው ነገ ያው ይለቀቃል። ሀይሚ ቤት ልደቱ ይለቀቃል። አይ ቲንክ ስራም ሆነ ምንም ሆነ ለእኛ አይገባንም። ሪሊውን ነው የምነግራችሁ። ትዕግስት ደግሞ ግድ ነው። ትዕግስት ያስፈልጋል። እንግዲህ ነገሮችን አመቻችቶ እኔ ደክሞኛል በይዘው በሀይሚዬና በብሩኬ ጉዳይ አላህ ይግባበት፣ ፈጣሪ ይግባበት ማለት ነው ዛሬ ላይ ሪሊውን። እና እኛ ደግሞ እርስ በርሳችን በቃ የጨረቃ ፋሚሊዎች የምወዳችሁ ሁላችሁም ድዋ አድርጉ። ለራሳችሁ ነው። አሁን ሶስና ጓደኛ ነው ብሩኬ ሪሊውን ነው የምነግራችሁ። ጭፈራ ቤት ምናምን ብዙ ነገሮች አሉ። ማውራትም አልፈልገውም፣ ግን ያው አንደርስታንድ ታደርጋላችሁ። ሚዲያ ላይም እየተወራ ነው እና ኢንስታግራም ላይ ብትገቡ ራሱ ጉድ ነው የምትሉት። እና በቃ እናንተ ዱአ አድርጉ፣ ለራሳችሁ ዱአ አድርጉ፣ ጸሎት አድርጉ፣ ወደ ራሳችሁ ተመለሱ። በቃ አላህ ከፈቀደ እና ሌላው ደግሞ ምንድነው ሀይሚዬ ማይስዊት ማለት ነው አደራሽን። ለምን ብሩኬ እላ ያስይዛል ውዶቼ። ዛሬ ላይ ሀይሚዬ እንደፈለገች ብትሆን ያው የብሩኬ እላ ብሩኬ በጣም ነው በሞራላ ላይ የተረማመደው። ለዛውም በዚህ ቀን በልደቷ ቀን ይደርሳል እኮ ነገ ከነገ ወዲያ
በዛ ላይ ደግሞ ጠርቷት መሳም እንዴት ነው ግን? ዩ አር ኖርማል ሪሉን እኔኛ ነው በጣም ነው የገረመኝ። ሪሉን ነው እኔ ያለ መማሩ እኔ እንጃ ተምሯል አልተማረም ሲጀምር ሪሉን። አንደኛ ነገር ደግሞ ወዶቼ ብሩኬ ያው ለኦዲየንስ ክብር የለውም። አይኑ ለቻናሉ ነው። ሁላችንም ቻናል እንሰራለን እኮ ግን አይነት አለው። ይሄን ያክል ጋላሪ ውስጥ ማያስገባውን ቪዲዮ ኦዲየንስን በዚህ መልኩ ልብ መስበር እኔ በጣም ነው ያዘንኩት። ረቢን እምላችሁ እንደውም በጣም ከፍቶኝም ነበር። ሪሊውን ነው የምነግራችሁ። እንደዛ ስስቅ ለነገሩ ተጠራጥሬ ያለው እኮ እኔ 3-4 እየነገርኳችሁ ነው። ያኔ ቪዲዮ ሳላይ ማውራቱ ጥሩ አይደለም ብዬ ነው እንጂ ፍልፍል አስወጥ እያልኩ እያስታወስኳችሁ የሆነ ሰዓትም እንዲሁ ሰላም ናቸው ብዬ የተዘጋጀ ቪዲዮ ላይ እችን ይዟት ክው አረገኝ። የዛሬው ደግሞ በጣም ነው ያመመኝ። ለምን በልደት ቀን ይሄ የደስታዋ ቀን ላይ ቢቀርስ ቪዲዮ ባይጫነስ አንድ ቀን ቢቀርስ ይሄን ያክል መንገብገብ ሞት የማይቀር ነው ብሩኬ ማለት ነው። ወደ ራስ ተመለስ። ሪዩን ነው እንዴ? እኛም እኮ እየኖርን ነው ዘና ብለን ቤተሰቦቻችንን እናታችንን አስከብረን የኛ እናት ሳትታይ ሳትዘገዘቅ ማለት ነው ቤተሰቦቻችንን አስከብረን የራሳችን ፎቶ ሳይዘቀዘቅ ቤተሰቦቻችን በጣም አስከብረን ማለት ነው። ግን በአንተ ግን ምሰራው ስራ ፈጣሪ ራሱ የማይወደው ነው። የመዳም ቅመሞች ሲያለቅሱ ለኦዲየንስ ልሽ ክብር የለህም። አንተ ማን ስለሆንክ ነው? ሪሊውን ነው። እኔ በጣም ነው ልብ የተሰበረው። ክፉ እንድንናገር ነው ያደረገን። ወደ ራስ ተመለስ። ዌክ አፕ ቲንክ ፎር ኦዲየንስ። እኔ በጣም ነው ያዘንኩት ውዶቼ። በጣም ይቅርታ እንግዲህ ኃይለ ቃልም ከተናገርኩ እንደውም አልተናገርኩትም እንደዛትኩት ማለት ነው። ለምን አላህ አንደበቴን ያዝልኝ። ያደረገው ነገር በጣም ነው የሚያሳዝነው። ለወላጆቹ እንኳን ክብር የለውም እኮ። ክብር ቢኖረው እንደዚህ አይነት ነገር አያደርግም። በአንድ ሰው ይጠግባል እንዴ? አውዝ ቢላሂ ሚነሸይጣን ራጂም። ሪሊውን እንዴ እንደዚህ ሰፍ ብለን ልደት ብለን እኔማ ሳሽቃብጥ ሰው ቻናል ላይ ሳይቀር ስለፈልፍ ሳሽቃብጥ ውሃ ሙሽሽ አድርገኝ ወላሂ። አረ ቆልክ ይገፈፍ ወላሂ ነው ውዶቼ ማለት ነው። እኔ ማውራውን ያጣሁት በቃ እንዴ የሆነ ህልም ነው የመሰለኝ። እንዴ እንደዛ ሰፍ ብለን ሳሽቃብጥ አንቺ ማሽቃብጥ ቻናልሽ ነው ስለኛለች አንዴ እኔ ሰብስክራይቡም እየጨመረ ነው፣ ቪውም ቆንጆ እየታየ ነው። ግን እኔ የምፈልገው የሰው ደስታ ነው የሚቀድመው። የሀይምትዬ ማይ ስዊት ሀይምትዬ አደራሽን ራስሽን ጠብቂ እና ስለነገ ህይወታቸውን ያላቅም ውዶቼ። እኔ ግራ የሚገባኝ እሱ ነው እና አላ ነገሮችን ይግባበት። እኔ ደክሞኛል። እኔ ማቀው ነገር የለም። ሪሊውን ነው የምነግራችሁ ማለት ነው። ሁላችንም ዱአ እናድርግ ለራሳችሁ ኦዲየንስ፣ ለራሳችሁ የኔ ትዕግስተኞች፣ የኔ ጨረቃ ፋሚሊዎች፣ የኔ ልጆች ቲክቶክ ላይ እንዴት ትዕግስት እንዳላቸው ወላሂን። እሷ ቤት ይለቀቃል ይኸው ተረጋግተናል እያሉ ማለት ነው። ጊዜ ወቅቱ ስላልሆነ ነው እንጂ ችግር የለም።